ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ያለው የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያን ሙስሊሞች እንኳን ለኢድ በዓል በሰላም አደረሳችሁ ይላል። በተለይ ስለ ህዝባችሁ ነጻነት ስትሉ ለነፍሳችሁ ሳትሳሱ በዱር በገደሉ እየተዋደቃችሁ ከምትከፍሉት መራር ዋጋ ጎን ለጎን ይህን ታላቁን የረመዳን ወር በጾምና በጸሎት ያሳለፋችሁ የአማራ ፋኖ ብሔራዊ ንቅናቄ አመራሮችና አባላት እንዲሁም ደጋፊዎቻችን ከፈጣሪ ዘንድ እዝነትና በረከት ለሚታደልበት የኢድ አልፈጥር በዓል እንኳን አደረሳችሁ። የአማራ ህዝብ ላለፉት በርካታ አስርተ ዓመታት ከደረሰበትና አሁንም እየተፈጸመበት ካለው መንግስት መር የጅምላ እልቂትና ጭፍጨፋ እንዲሁም የሀብትና ንብረት ውድመት ውስጥ የእስልምና ሃይማኖት ተከታዮች ወገናችን ከፊት ተሰላፊ ናቸው። ወገኖቻችን በክልሉ ውስጥና ከክልሉ ውጭ አማራ ጠል እሳቤ ባነገቡ ቡድኖችና የጸረ አማራነት ትርክትን ስጋ አልብሶ በሚንቀሳቀሰው አገዛዝ በሚፈጸምባቸው ጭፍጨፋ በርካቶች ህይወታቸው ተቀጥፏል። ሀብትና ንብረታቸው ወድሞ ለከባድ ማህበራዊ ምስቅልቅል ተዳርገዋል። በዚህ ጸረ አማራ እሳቤ በሚመራው ስርዓት የሚፈጸመው ሁሉን አቀፍ ጥቃት ተባብሶ በመቀጠሉ ዛሬም በሞት አፋፍ ላይ የሚገኙ ወገኖቻችን እልፍ ናቸው። በመቶ ሺዎች የሚቆጠሩ የአማራ ተወላጆች ከተፈጸመባቸው ጭፍጨፋ እንደ እድል ተርፎ ሀብትና ንብረታቸው ወድሞ ከቀያቸው ተፈናቅለው በመጠለያ ጣቢያዎች ውስጥ በረሃብ አለንጋ እየተገረፉ ከሞት ያልተናነሰ ኑሮን እያሳለፉ ይገኛሉ። ወገናችን በዚህ መከራ ውስጥ ሆኖም ታላቁን የረመዳን ወር በጾምና በዱዓ በማሳለፍ የጽናት ተምሳሌትነቱን እያሳየ ነው። በመከራ ውስጥም ሆኖም ለፈጣሪ መገዛትን፣ ጽናትን፣ አሸናፊነትን፣ ትዕግስትንና ጥበበኝነትን ከወለደው ህዝብ የወረሰው የአማራ ፋኖ በአማራ ህዝብ ላይ የተጫነውን የመከራ ቀንበር ይሰበር ዘንድ ሀቅን ከነፍጥ አንግቦ በድሉ ዋዜማ ላይ ይገኛል። የአማራ ፋኖ እያደረገ ባለው ትግል ሞታችን በመጠባበቅ ላይ የሚገኙ ወገኖቻችን ታድጎ ህልውናችን ማስከበር፣ ለተፈጸመው እልቂትና በደል ፍትህና ርትዕን ማስፈን እንዲሁም ወገኖቻችን በገዛ ሀገራቸው በነጻነት ተንቀሳቅሰው ሀብትና ንብረት ማፍራት የሚችሉበትን ስርዓት ማንበር የትግላችን ቀዳሚ ዓላማና ከምንም በላይ ቅድሚያ የምንሰጠው ግባችን ነው። ለዚህ ታላቅ ዓላማ ስኬት ህዝባችን በተለይ ህዝበ ሙስሊሙ ትግሉን በባለቤትነት ከመምራት ከመታገል ጀምሮ ስንቅና ትጥቅ በማቅረብ የሀሳብና የመረጃ ገዛ በማድረግ እንዲሁም በዱዓ በመርዳት ረገድ ከፍተኛ ሚና እየተጫወተ ይገኛል። ቅዱስ ቁርአን እናንተ ያመናችሁ ሆይ በትዕግስትና በሶላት ታገዙ፣ አላህ በእርግጥ ከታጋሾች ጋር ነውና ሲል ያስተምራል። በእርግጥም ሀቅን ከነፍጥ ጋር ያነገበው የህሉና ትግላችን በሙስሊሙ ማህበረሰብ ንቁ ተሳትፎ ዛሬ በድሉ አጥቢያ ላይ ደርሷል። የነገ የህሉና ትግላችን በነጻነት ሲረጋገጥ በዓሉን በሚመጥን ሁኔታ በአደባባዮቻችን እስከምናከብር በዚህ መከራ ውስጥ ሆናችሁ እያከብራችሁ ያላችሁ ህዝባችንና ሰራዊታችን ድርጅታችን አፋብን መልካም በዓል እንዲሆንላችሁ ይመኛል ሲል ይገልጻል። እንዲሁ የ206ኛ ኮር አዳይ ቡድን በሉማሜ ከተማ ከሌሊቱ 5 ሰዓት ተኩል በሰራው ኦፕሬሽን ምርጫን ተከትሎ አፋብን ያወረደውን መመሪያ ጥሶ የተገኘ አቶ ደረጃ ያለው በቁጥጥር ስር ውሏል። አቶ ደረጃ ያለው የሉማሜ ከተማ መሰረተ ልማትና የከተማ አገልግሎት አሰጣጥ ቡድን መሪ ኃላፊ እንዲሁም የ02 ቀበሌ ምክትል አፈ ጉባኤ ህዝብን አስገድዶ ቤት ለቤት ምርጫ ካርድ እየሳስወጣ የነበረ ታማኝ ካርድ በ206ኛ ኮር አዳይ ቡድን በሉማሜ ከተማ ከሌሊቱ 5 ሰዓት ተኩል ባደረገው ኦፕሬሽን በቁጥጥር ስር ውሏል። በአማራ ህዝብ ላይ ጨካኝ ሰራዊት በማሰማራት ጅምላ ጨራሽ መሳሪያ በመጠቀም ግልጽ የዘር ፍጅት እየፈጸመ የሚገኘውን የብልጽግና ስርዓት እድሜ ለማራዘም በማቀድ በተያያዘው ዓመት ምርጫን አጀንዳ ያደረጉ ካርዶችንና አጀንዳውን አጃቢዎች እርምጃ እንድንወስድ በድርጅታችን አፋብን በተሰጠ መመሪያ መሰረት 206ኛ ኮር ግዳጁን በመቀበል በተለያዩ አካባቢዎች ተመሳሳይ እርምጃዎችን እየወሰደ ይገኛል። ከትናንትና በስቲያ ሌሊት 5 ሰዓት ተኩል በሉማሜ ከተማ በተወሰደው ኦፕሬሽን ከወረዳ ካድሬዎች ፊት በመሰለፍ በሉማሜ ከተማ 02 ቀበሌ ቤት ለቤት እየዞረ ህዝብ ሲያንገላታ በማስገደድ ካርድ ሲያስወጣ የነበረውና ካርድ አናውጣም ያሉ የህብረተሰብ ክፍሎችን ሲያስር የነበረው አቶ ደረጃ ያለው በ206ኛ ኮር አዳይ ቡድን በቁጥጥር ስር ውሏል። ይህን ተከትሎ የድርጅታችን መምሪያ ይፈጸም ዘንድ ኮሩ ግዳጁን አጠናክሮ የሚቀጥል ሲሆን በዚህ እኩይ ተግባር የተሰለፋቸው አካላት ከድርጊታቸው እንድትታቀቡ ስንል እናሳስባለን ሲል አፋብን ቴዎድሮስ 206ኛ ኮር ህዝብ ግንኙነት ገልጿል። በተያያዘም የብልጽግና ዙፋን ጠባቂ እንደ ጉንባተነበት አውደ ውጊያ ብልጽግና የሚተማመንባቸው 2 ሻለቃዎች ተሸኝተዋል። የአድማ ብተና የ20ኛ ሻለቃ አዛዥ ኮማንደር ፍታለው ጋይንተ ላይ 11
አንደኛ ሻለቃ አዛዥ ኮማንደር ነጋሽ ደግሞ ሐሙስ ላይ ተደምስሰዋል። ይህ በእንዲህ እንዳለ የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ለአማራ ፋኖ ታጋዮችና ደጋፊዎች አዲስ ብስራት ይዞ መጥቷል። የአፋብን ሸዋ ጠቅላይ ግዛት አየር ኃይል ክፍል የተመሰረተ ሲሆን የአየር ኃይል ክፍሉም የተሳካ ኦፕሬሽን መፈጸሙ ተገልጿል። የፎቶና ቪዲዮ ማስረጃዎችም ተሰንደው ተይዘዋል። የአፋብን ተቀዳሚ ምክትል ሊቀመንበርና የሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሞ የአየር ኃይል ክፍሉም የጎበኘና መልእክት ያስተላለፈ ሲሆን በመልእክቱም ካለፉት 50 ዓመታቶች ወዲህ አማራ በተለየ መልኩ የገጠመውን የህልውና አደጋ ለመቀልበስ ጀግና የቁርጥ ቀን የአማራ ልጆች ዋጋ እየከፈሉ ይገኛሉ። እናንተም ጀግና ሳይንቲስቶች፣ ፋኖች ያለማንም የሀገራት ድጋፍ በራሳችን ኢኮኖሚ በራሳችን እውቀትና የፈጠራ ጥበብ ተጠቅማችሁ የአየር ኃይል ክፍል እንዲቋቋምና ለእግረኛ ፋኖ ሰራዊት የአየር ሽፋን በመስጠት ትልቅ ድጋፍ በማድረጋችሁ የከበረ ምስጋናን አቀርባለሁ። ነገ የተሻለ አቅም እንዲኖራችሁ እንደ ድርጅት እገዛ እናደርጋለን ሲል በጉብኝቱ መልእክቱን አስተላልፈዋል። ሌላው በጉና ክፍለ ጦር ስር የሚገኘው ግብረ መስቀል ብርጌድ ዝክረ ሰማዕት አርበኛው ዋንታ ባተን በውጊያ አስበው ውሏል። ከደብረ ታቦር ከተማ በቅርብ ርቀት ከሚገኘው ዓለም ሳጋን በማለፍ ላይ የነበረ የአገዛዙ አራዊት ሰራዊት ከበባ ተደርጎ ለተከታታይ 70 ሰዓታት የፈጀ አውደ ውጊያ ተደርጓል። በዚህ ውጊያ ጠላት 360 ዲግሪ ከበባ ውስጥ ሲገባ ከደብረ ታቦርና ከወረታ የመጣ የሆር ዘመዱ ታጣቂ ሊያተርፈው ሞክሯል። የአማራ ፋኖ በጠላት ላይ ከፍተኛ የሆነ ድል የተቀዳጀ ሲገኝ፣ በተቃራኒው ጠላት የመዋጋት ሞራሉ ጠፍቶ አካላዊና ቁሳዊ ውድመት በሚገባ እንዲቀበል ተደርጓል። ዝክረ ሰማዕታት አርበኛ ዋንታ ባተ ከጨጭሆ እስከ ጎንባትም በድል ቀጥሏል። የጀነራል ዋንታ ባተ ሁለተኛ ዓመት ዝክረ ሰማዕት በድል ታጅቦ ሲውል ዘመቻ አርበኛ ዋንታ ባተን በውጊያ አስበው በተጋድሏቸው የተሳተፉት አፋብን ምስራቅ አማራ ቀጠና ምኒልክ ከዛ አካል የሆኑት ላስታ ሳምነው ኮርና የደገው መብራቅ ኮር፣ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር፣ የራስ ጋይንት ልዩ ተወርዋሪ ክፍለ ጦርና ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ዋንታ ባተ ኮር ናቸው። ሁለተኛ ኮር ሁሉም የክፍለ ጦር ተወካዮች በተገኙበት ሜጀር ጀነራል ዋንታ ባተ ባረፈበት ቅዱስ ገላውዲዮስ ምድር በዋንታ ተራራ አማራነት ድምጥ አውጥቶ ሲተነፍስ እግር አውጥቶ ሲራመድ የተቀደሰው ፋኖነት በአዋቂዎች ሲገለጥ ተቋም ጠባቂና ሲተነተን የዋንታ ባተ አዋካቢ ስጋ ለባሽ አጋንንቶች ሲገለጡ የትግሉ መውጫ መንገድ ሲብራራ ግዛት ምሽግ መሆን እንደሌለበት ዝቅታችን አማራነት ብቻ እንደሆነ በተደጋጋሚ የተገለጠበት የምንሞተው በጎንደርነታችን ወሎነታችን ሸዋነታችንና ጎጃሚነታችን ሳይሆን በነገድ አማራ ማንነታችን እንደሆነ በማስረጃ የቀረበበት አንደኛ ኮር የአማራ ስብስብ እንደሆነ በኩራት የተመሰከረበት የነበረውን የተቋማዊ ጠባቂነት የበለጠ አጠናክሮ መቀጠል እንዳለበት የተገለጠበት ስውር የትግሉ ስር ቁማርተኞች እጆች መቆረጥ እንዳለበት የታመነበት ዋንታ ባተን በመምሰል ብቻ ሳይሆን መሆን መተግበር እንዳለበት ማሳሰቢያ የተሰጠበት አማራነትና አማራነት ከደራ ሰማይ ስር የናኘበት ቅዱስ ቀን ሆኖ ሲዘከር ውሏል ሲል ፋኖ ሀቅ ያለው ጸጋ ገልጿል። ሰሞነኛ መረጃዎች እናኛን ይመስሉ ነበር።